ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር ዓለም አቀፍ የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። የዓለም የምግብ ፕሮግራም በቀጣዮቹ 6 ወራት ከነሐሴ 2026 እስከ ጥር 2027 እንደ አውሮፓውያን አቆጣጠር በኢትዮጵያ የሚያከናውናቸውን አጠቃላይ ሰብአዊ ድጋፍና የማቋቋም ስራዎች ለማስቀጠል የ$182 ሚሊዮን የበጀት እጥረት እንዳጋጠመው ይፋ ባደረገው የሐምሌ 2026 ወቅታዊ ሪፖርት ገለጸ። ተቋሙ ያጋጠመውን የፋይናንስ እጥረት በሚሊዮን የሚቆጠሩ ሰዎች ሕይወት ለማዳን የሚያደርገውን እርዳታ አደጋ ላይ የጣለ ሲሆን በዚህ ምክንያት እስከ ነሐሴ 2026 ድረስ ለተፈናቃዮችና ለተጎጂዎች የሚታደለው የእህል መጠን ከነበረው መደበኛ የምግብ ድርሻ ወይም ሬሽን ወደ 60 በመቶ ዝቅ እንዲል ተደርጓል። ድርጅቱ ይህን የአቅርቦት ቅነሳ በተጠቃሚዎች የመረጃ መስመሮች በኩል ያሳወቀ ቢሆንም እርዳታ ተቀባዮች በማህበረሰብ አስተያየት መስጫ ስርዓት በኩል ስጋታቸውን ማቅረባቸውን ቀጥለዋል። እንደ ሪፖርቱ ገለጻ በሰኔ ወር 2026 ተቋሙ በመላው ሀገሪቱ ለሚገኙ 1.8 ሚሊዮን የምግብ ዋስትና ለሌላቸው ሰዎች 10,700 ሜትሪክ ቶን ምግብና $4.5 ሚሊዮን በጥሬ ገንዘብ ማዳረስ ችለዋል። ሆኖም በሀገሪቱ ባለው ግጭት፣ ስደትና የኢኮኖሚ ጫናና የአየር ንብረት መዛባት ምክንያት የሰብአዊ ረድኤት ፍላጎት አሁንም ከፍተኛ ሆኖ ቀጥሏል። በአሁኑ ወቅት በኢትዮጵያ ከሱዳንና ደቡብ ሱዳን የመጡ ጨምሮ 1.1 ሚሊዮን ስደተኞች እንዲሁም 1.9 ሚሊዮን የሀገር ውስጥ ተፈናቃዮች ይገኛሉ። ትግራይ ክልል ያለው ውጥረት ከመቀጠሉም በላይ በአማራ፣ ኦሮሚያ እና ሶማሌ ክልሎች ያለው አለመረጋጋት የዜጎችን ኑሮ መሰረት ያደናቀፈ እና እርዳታ በወቅቱ እንዳይደርስ እንቅፋት እየሆነ እንደሚገኝ አመልክቷል። ፋይናንስ ውጥረት በተጨማሪ የሎጂስቲክስ እና የደህንነት ችግሮች የእርዳታ ስርጭቱን እያስተጓጎሉ እንደሆነ ሪፖርቱ አመላክቷል። ሶማሌ ክልል በነዳጅ እጥረትና በትራንስፖርት አቅርቦት ውስንነት ምክንያት የእርዳታ ስርጭት እየዘገየ ሲሆን በዋርደር፣ ዳህኖድ፣ ዳራ ቶሌ እና ሌሄል ኩብ ደግሞ ወደ ደህንነት ስጋት ምክንያት የገንዘብ ድጋፍ ስርጭቱ ዘግይቶ ነበር። እንዲሁም በዶሎ ዞን በተከሰተ የጎሳ ግጭት በአራት ወረዳዎች ተቋርጦ የነበረው የገንዘብ እርዳታ ከደህንነት ግምገማ በኋላ በሐምሌ ወር መጀመሪያ ላይ እንደገና መጀመሩ ተገልጿል። የዓለም የምግብ ፕሮግራም በቀጣይ 6 ወራት ያስፈልገኛል ያለው የ$182 ሚሊዮን የድንገተኛ የምግብ እርዳታን፣ የመካከለኛ አጣዳፊ የምግብ እጥረት ሕክምናን፣ የትምህርት ቤት ምገባን፣ የማህበራዊ ጥቃቅን ዋስትናዎችን እና የህብረተሰቡን የመቋቋም አቅም ማጠናከሪያ ፕሮግራሞችን ሙሉ በሙሉ ለማስኬድ የሚውል ነው። ብፁዕ ወቅዱስ አቡነ ማትያስ በአማራና ማዕከላዊ ኢትዮጵያ ክልል በገዳማትና በምዕመናን ላይ የተፈጸሙ ጥቃቶች በጽኑ ኮነኑ። አጥፊዎች ለፍትህ እንዲቀርቡም ጠየቁ። ፓትርያርኩ ሐምሌ 18 ቀን 2018 ዓ.ም ባስተላለፉት አባታዊ መልእክት በደቡብ ወሎ ሀገረ ስብከት በቦረና ወረዳ በሚገኘው ጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ፣ አቡነ አረጋዊ እና ቅዱስ ቂርቆስ የአባቶችና የእናቶች የአንድነት ገዳም ሐምሌ 15 ቀን 2018 ዓ.ም አሰቃቂ ጥቃት መፈጸሙን ገልጸዋል። ጥቃቱም የሰው ልጅንና ዓለምን ትተው በጸሎት የተወሰኑ የመናንያን መነኮሳት ሕይወት በግፍ ማለፉን፣ በርካቶች መቁሰላቸው እንዲሁም በገዳሙና በንዋየ ቅዱሳቱ ላይ ከፍተኛ ውድመት መድረሱን ሀገረ ስብከቱ በተላከ መግለጫ በከፍተኛ ሐዘን መረዳታቸውን አብራርተዋል። በተመሳሳይ ዕለት በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይ ጥቃት መድረሱን የጠቆሙት ፓትርያርኩ ድርጊቶችን በፍጹም ተቀባይነት የሌላቸውና የተወገዙ ተግባራት ሲሉ ገልጸዋል። የሱዳን ጦር ካርቱምን ከኤል ኦቤድ ቢያገናኝ ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀ። የሱዳን ጦር ኃይል ከመዲና ካርቱም ተነስቶ በተቀናቃኝ የፈጣን ደጋፊ ኃይሎች RSF ከበባ ውስጥ ወደምትገኘው ኤል ኦቤድ ከተማ የሚወስደውን ዋና ትራንስፖርት መስመር ሙሉ ለሙሉ መቆጣጠሩን ገለጸ። ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አል ሳድራት የተሰኘ ዋና አውራ ጎዳና ኃይሉ ወታደሮችን፣ መሳሪያን፣ የነዳጅና የሎጂስቲክስ አቅርቦቶችን በቀላሉ ለማንቀሳቀስ የሚረዳው ሲሆን RSF የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤል ኦቤድን ለመቆጣጠር የሚያደርገውን እንቅስቃሴ የሚያግድ ነው ተብሏል። በከተማ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎች ለRSF የድሮን ጥቃቶች በመጋለጣቸው አሰቃቂ ሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት ያስጠነቅቃል። ሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናውን ተቆጣጥሮት ከነበረው RSF ኃይል ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱም እና በኤል ኦቤድ መካከል የሚገኙ በርካታ ከተሞችና መንደሮችን መልሶ መቆጣጠር ችሏል። ፕሬዚዳንት ትራምፕ ለንግግሮች እድል መስጠታቸውን ተከትሎ ኢራን ጥቃት መፈጸሟን አቆመች።
ፕሬዚዳንት ዶናልድ ትራምፕ ለንግግሮች የተወሰነ እድል እየሰጡ ነው ሲሉ የተባበሩት መንግስታት ድርጅት የአሜሪካ አምባሳደር መናገራቸውን ተከትሎ ኢራንና አሜሪካ ሰኞ ዕለት የተኩስ ልውውጥ ማቆማቸውን ገለጸ። ይህም ለፋርስ የባህር ትራንስፖርትና ለነዳጅ ኢንዱስትሪው ከሚሳኤል ጥቃት ጊዜያዊ እፎይታ ሰጥቷል ተብሏል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገራት ላይ የምትሰነዝረው የአጸፋ ጥቃቷን ማቆሟን ገልጻለች። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ ሰንደይ በሰጡት ቃል የአሜሪካ ኃይሎች አሁንም በከፍተኛ ዝግጅት ላይ ቢሆንም ፕሬዚዳንት ትራምፕ ግን ለድርድሮቹ ትንሽ እድል ለመስጠት እንደሚፈልጉ ተናግረዋል። በስትራቴጂካዊ የሆርሙዝ ሰርጥ አካባቢ የተካሄደው ውጊያ በዋሽንግተንና በቴህራን መካከል የነበረውን የዲፕሎማሲ ጥረት ያደናቀፈ ሲሆን ይህም በአሜሪካ የአየር ጥቃትና በኢራን የአጸፋ እርምጃዎች ምክንያት የግጭቱ ወደ ባህር ማጓጓዣ መስመሮች ወደ ፋርስ በረሃ ሀገራት እና በመላው ቀጠና ወደሚገኙ ወታደራዊ ጣቢያዎች እንዲስፋፋ አድርጎታል። ከአርብ ዕለት በፊት የአሜሪካ ጦር ከሚያዝያው የተኩስ ማቆም ስምምነት ወዲህ ባሉት 5 ወራት ውስጥ ቦታው ከፍተኛ ግጭት በኢራን ላይ ለተከታታይ ለ13 ሌሊቶች ጥቃት ፈጽሞ ነበር። ሁቲዎች ከሳውዲ ጋር የተገናኙ መርከቦች ላይ የሚሰነዝሩት ጥቃት ማጠናከራቸውን ተከትሎ በቀይ ባህር ላይ የመርከቦች እንቅስቃሴ በእጅጉ ቀነሰ። የየመኑ የሁቲ ንቅናቄ በሳውዲ አረቢያ የነዳጅ መሰረተ ልማቶች ላይ ጥቃቱን በአዲስ መልክ ማጠናከሩን እና ከሳውዲ ጋር ግንኙነት ባላቸው መርከቦች ላይ የባህር ላይ እገዳ መጣሉን ተከትሎ በስትራቴጂካዊ የባብ ኤል መንደብ በኩል የሚደረገው የመርከቦች እንቅስቃሴ በእጅጉ መቀነሱ ተገለጸ። ይህም ክስተት በዓለም አቀፍ የኃይል አቅርቦትና በባህር ደህንነት ላይ አዲስ ስጋት ፈጥሯል። ሮይተርስ የመርከብ ተከታታይ መረጃዎችን ጠቅሶ እንደዘገበው ትላንት ሐምሌ 20 ቀን በባቢል መንደብ በኩል ማለፍ የቻሉት 11 የንግድ መርከቦች ብቻ ሲሆኑ ይህም በጥቂት ወራት ውስጥ ዝቅተኛው የዕለታዊ እንቅስቃሴ ቁጥር ሆኖ ተመዝግበዋል። እነዚህ ውስጥ 7ቱ የነዳጅ ጫኝ መርከቦች ሲሆኑ ከእነዚህ መካከል 2ቱ ወደ ሳውዲ አረቢያ ያንቡ ወደብ ነዳጅ ለመጫን የሚያመሩ የክሩድ ነዳጅ ጫኞች ናቸው። አንደኛው ደግሞ ከሩሲያ ጋር የተገናኙ ጭነት የያዘች ናት ተብሏል። ቀሪዎቹ 4 መርከቦች ደግሞ የሳውዲ፣ የኤሚሬትስ እና የሩሲያ ነዳጅ ነው በዋናነት ወደ ቻይና፣ ፓኪስታን ላይ በመጓዝ ላይ የነበሩ ናቸው ተብሏል። ይህ የእንቅስቃሴ መቀነስ የታየው ሁቲዎች በቅርቡ ከሳውዲ አረቢያ ጋር የተገናኙ መርከቦች ላይ የባህር ላይ እገዳ መጣላቸውን ካስታወቁና መርከቦች በሳውዲ ወደቦች ላይ ጭነት እንዳይጭኑ ወይም እንዳያወርዱ ካስጠነቀቁ በኋላ ነው። ማስታወቂያው ከኢራን ጋር በተገናኘ በቀጠናው ከቀጠለው ውጥረት ጋር ተያይዞ የወጣ ሲሆን የመርከብ ኩባንያዎች የቀይ ባህር መስመሮቻቸውን እንደገና እንዲገመግሙ አስገድዷቸዋል። ሁቲዎች መግለጫቸውን ካወጡ በኋላ ወዲያውኑ በርካታ የነዳጅ ጫኝ መርከቦች በቀይ ባህርና በኤደን ባህረ ሰላጤ ውስጥ መንገዳቸውን እንደቀየሩ ወይም ወደ ኋላ እንደተመለሱ ሮይተርስ ቀደም ሲል ዘግቦ ነበር። የመሪን ትራፊክ፣ የሎይድ ሊስት ኢንተሊጀንስ፣ የፕለር እና የኤልኤስኤች መረጃዎች እንደሚያሳዩት በርካታ ወደ ሳውዲ ያመሩ የነበሩ መርከቦች የደህንነት ስጋትን ለማስወገድ ሲሉ ወደ ስዊዝ ቦይ መዞራቸውን ወይም አቅጣጫ መቀየራቸውን አመልክተዋል። የእስራኤል ጦር በርካታ የዌስት ባንክ ከተሞች ላይ ጥቃት ሰነዘረ። በዌስት ባንክ ቢያንስ 20 ተጨማሪ ከተሞች ላይ ወረራ የተፈጸመ ሲሆን ቤቶች ፈርሰዋል፣ እንዲሁም የደርዘን የሚቆጠሩ ፍልስጤማውያን ታስረዋል ነው የተባለው። እስራኤል ወታደሮች በተያዘችው ዌስት ባንክ እና ምስራቅ ኢየሩሳሌም የሚያደርጉትን ጥቃት አጠናክረው ቀጥለዋል። ቢያንስ 20 ከተሞችና መንደሮችን በመውረር ቤቶችን በማፍረስ እና በደርዘን የሚቆጠሩ ፍልስጤማውያን በቁጥጥር ስር አውለዋል ነው የተባለው። የአልጀዚራ ዘጋቢ እንደዘገቡት የእስራኤል ጦር ከናብሉስ በስተደቡብ የምትገኘው ቤይት ከተማ የሚገኘው የጀባል ሳልማን አካባቢ ወረረ ሲሆን ከራማላ በስተምዕራብ በምትገኘው ኒሊን ከተማ የማፍረስ ስራዎችን አከናውነዋል። 5 ፍልስጤማውያን በቁጥጥር ስር ውለዋል። የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚያደርሱትን ጥቃት በአብዛኛው በቤታቸው በምሽት በማስፈራራት ይቀጥላሉ አልጀዚራ ዘግቧል። ወደ ቤተሰቦቻችን እንግዲህ የዛሬውን የአጀር መረጃ በዚህ አጠናቅቀናል። በቀጣይ በአዳዲስ መረጃዎች እስከምንገናኝ ሰላም።